ይሄንን ሌባ ለፖሊስ አሳልፌ ነው የምሰጠው። እንደሱ ከሆነ የእናንቺ ነገር ያበቃለታል። እያስፈራራሽ ነው? እያስፈራራውሽ እኮ አይደለም እማዬ፣ እውነቴን ነው። እነዚህ ምንም በማያውቁ ምስኪኖች ላይ የምትሰሪው ግፍ ምን ከሱ ጋር ወይዘሮ ሜላት በጣም እያበደች ነው። ምክንያቱም የእሷን ወርቁ የወሰደው ሰውዬ ተገኝቷልና ድንገት ላይ ታገኘዋለች። መንገድ ላይ ድንብላል ወንድም እሱ ምግብ በልቶ ልክ እንደወጣ ይሄንን ወርቁን ግን ማን እንደወሰደው ባይታወቅም ግን መጨረሻ ላይ የሚታወቅ ይሆናል። ምክንያቱም ወርቁን እሱ ይዞ መጥተው ነበር ባለፈውና ልስጣቸው አልስጣቸው እያለ ድንገት ያው ከምግብ ቤቱን በልቶ ልክ ሲወጣ መንገድ ላይ አግኝታው እየጎተተችው ስትሄድ ሀንዬ አግኝታው ይህንን ሰው ተዩ በቃ፣ ምክንያቱም ችግር የሆነበታል፣ እርቦትም ሊሆን ይችላል፣ አንድ ሰው ወዶ አይሰርቅም፣ እባክሽ እማዬ ተይ ስል እሷም ደግሞ ለስማ ፈቃደኛ አይደለችም። ምክንያቱም ወርቁን የወሰደ እሱ ነው፣ እኔ አውቀዋለሁ፣ እንዴት አድርጌ መብቴ እንደማስከብር አውቃለሁ ብላ በጣም ተናዳ ገብተርተር እያደረገችው እሱ ተምቹ ደግሞ እናትሽ ሞኝ ነች እንዴ ሀና? እሱ እኮ ዝም ብሏ ተከትሏ ሲሄድ እኮ ምን ነው ይሄን ያህል? እሱ እኮ የሆነ እሷን አክብሯት ነው እንጂ በጣም አመነጫጨቀችው። ይዛው ፖሊስ ጣባ ደረሰ። ፖሊስ ጣባ ልክ እንደደረሱ ድንብላልን አስጠሩ። ድንብላል መጣች። ወንድምዬ እንዴት ነህ? ሰላም ከተባባሉ በኋላ ምንድን ነው አሁን ደግሞ የኔ አንሶች ወንድሜ ይልሽ መጣሽ? ወንድሙ ንገራት እንጂ ደምለው ንገራት ብዬሃለሁ ስትለው ወዳውኑ ነገራት። አዎ እኔ ወርቁን ወስጀዋለሁ ታለምዬ ስል በጣም አበደች፣ አላመነችም። ምክንያቱም ለሱ ስትከራከር ነበረና ወርቁን ወስደው እሱ ክፍለ ሀገርም ይዘው ሄዶ ድጋሜ ይዞ እንደመለሰ እሷ ይሄን ሁሉ ጉዳት አታውቅምና ወዳውኑ በቃ እየጮኸች አወይ አባት እያለች ወደ ውስጥ ገባች። ፖሊሶቹም እየጠሩ እነሱ ደም ብላት ሊሰማት ፈቃደኛ አይደለችም። እያለቀሰች ወደ ውስጥ ገባች። ዩኤል ደግሞ ወዳውኑ ስራውን ባለፈው ጠርቷት ነበርና እሷ ጠፍታለች እና ስራ በእሷ ቦታ እስካሁን ማንም ሰው አልተቀጠረም። ለምንድነው ሰው የእሱ አለቃ ለምንድነው እስካሁን ሰው አላስቀጠር? እኔ በደረሰብኝ በቤተሰብ ችግር እሷም ተቀይማ ወይዘሮ ሜላት ተቀይማኛለች። ምክንያቱም እኔንን ችግር ያምን እሷ ስራውን ትፈልገው ነበር እና ለምን አታናግራት? እሺ አትልም። በጣም ነው የተናደደችብኝ። ይሄ ሁሉ በቤተሰቦች ችግር ምክንያት ነው እና ለምን ሰው ሌላ ሰው አታመጣ? እሷ ታስፈልጋለች፣ ለስራዋ ታስፈልጋናለች። ብዙ እውቀት ያላት ሰው ነች እና እንደምንም ብለህ አሳምናት። እሺ በቃ እሞክራለሁ፣ ነገር ግን የሚሳካልኝ አይመስልም። ይሳካልሃል፣ እንደምንም ብለህ ለማሳመን ሞክር ብሎ እሱም ሸኘው። ተምቹና ጆሮም ይሄ ነገር ወደ ኖላዊ ጋር ሄዱና እንዴት ይሻላል? አሁን እኮ ይቺ ሀና ቤተሰቦቿ ጋር ተጣልታለች። አሲርም ደግሞ ምን ማድረግ አለብኝ ጋሺ? እንደምንም ብለህ አንተ አስታርቃቸው። ምክንያቱም በጣም ልጄ ሀና በጣም ተከፍታለች። ያለው ነገር ከባድ ነው። ምን ማድረግ አለብኝ እኔ ልሰማኝ አልቻለችም። እንደምንም ከቤተሰቦቿ ጋር መታረቅ አለባት። ተምቹ ግን እሷ ታረቀች አልታረቀች ምን አገባኝ? ለድንብላል ቢሆንማ ይሰማህ ነበር። ስለ ሀና ግን ሲነሳ ምንም አይመስልም። ምን አገናኘው ከድንብላል? ስለ ድንብላል ብቻ ነው የማውቀው አለና ሁለቱም ተጣልተው አባባ አቶ ኖላዊ ሁለቱን ለማስታረቅ ሞከሩ። ነገር ግን ተምቹ በፍጹም አይፈልግም። ስለ ሀና ሲወራ ይወዳታል መሰለኝ፣ ይቀናባታል መሰለኝና ምናሴና ሰላም ወደ ቤት እየመጡ ድንገት መንገድ ላይ ጠየቀችው። ምናሴ አለችው፣ ወይ ምንድነው ያቺ ልጅ ከመታ ከሄደች በኋላ አንተ እኮ ጥሩ አይደለህም፣ ፊትህ ራሱ ያስታውቃል። ወንድሜ ምን ሆንክ ስትለው እኔ እንጃ በቃ ይህ ሰሞን ውስጤ ጥሩ አይደለም። እንዴ ስለ እሷ እያሰብክ ነው? ትሁት እኮ በጣም ታምራለች፣ ቆንጆ ልጅ እኮ ነች። እባክሽን ሰላምተኝ። እኔ በአሁን ሰዓት ስለ ሴት አላስብም። እኔ ስለ ቤተሰቦቼ ብቻ ነው የማስበው። ስራና ገንዘብ ነው የሚያስፈልገኝ እንጂ ስለ ሴት አላስብም። በአሁን ሰዓት ቤተሰቦች ያሉበትን ነገር እያሰብኩኝ እንዴ ለምን ያዩሽ አይደለ እንዴ የሚበላ የሚጠጣ እንኳን ያንዳንዱ ነገር እኮ ያስፈልገናል። እስካሁን እኮ አስቤ አላቅም ምናሴ፣ ለካ ይሄ ነገር ሁሉ አለ ብላ ገና እስካሁን እኮ ሰላም እኮ ቀልብ የላትም፣ ቀልበ ቢስ ነገር ነች።
ድንብላልና ወይዘሮ ሜላት ደግሞ እየተጨቃጨቁ ነበር። ግን ምን ስትይ ነው እንደዚህ ያረግሽው? ምንም እንዳታወሪ ይቅርታ፣ ሴጣን እኮ አሳስቶኝ። የምን ሴጣን ነው? ቅድም እኮ ወንድሜን ሴጣን አሳተኝ እንዳትልኝ፣ የምን ሴጣን ነው ስትዩ ነበረ። አሁን በኋላ እንዳታናግሪኝ አለቻት። እባክሽን እኔ እኮ እንደ ልጄ እኮ ነው ማያት። እናት የማታደርገውን ነገር ድርጊት እኮ ሌላ ያድርገሻል ብላ በጣም ተበሳጨች ድንብላል። ወዲያውኑ ሰላሜና ምናሴ ሲገቡ አዩት። በጣም ደስ አላቸው። ተቃቅፈው ሰላም አሉና እንዴት ወጣሽ እስቲ እባክሽ ንገሪኝ። እሷም ደግሞ እኔማ በቃ እናታችሁን ጠይቁ እስቲ እንዴት ወጣሽ እስቲ ንገሪኝ። ለምን አትነግሪንም? ልትነግራቸው ፈቃደኛ አይደለችም። ከእናታችሁ ጠይቁ። ከዘሮ ሜላት ተቆጣችና በቃ ወጣቻ። ከወጣች በኋላ ወጣች ነው። ስለዚህ ወንድሜ ታስሯል ስትል በቃ ሁለቱም ከፋቸው። ምክንያቱም እነሱ ይሄን ጉዳይ አያውቁም። ወርቁን የወሰደውን ሰው እሱ መሆኑን እስካሁን ምናሴና ሰላም አልሰሙም። ወይዘሮ ሜላት ጠዋት ተነስታ ከቤት እየወጣች እያለ ያገኛታል። ዩኤል ያገኛትና ሰላም ሲላት የምን ሰላም ነው? ተኮሳትራ አለፈችው። እባክሽ ወደ ስራው ተመለሺ። የምን ስራ ነው? በቃ እስካሁን ዝም ስላልኩ ነው፣ ልክህን ስላልነገርኩ ነው አለች። አይ በቃ ነግሬሻለሁ። እኔ እኮ ቃነት ቤተሰብ ችግር ስላጋጠመኝ ችግሩን እንኳን ብትረዳኝ ጥሩ ነበር። ልረዳ ልሰማ ፈቃደኛ አይደለሁም ብላተዎች ድንብላልና ተምቹ ተገናኙ። ከዛ ቁጭ ብሎ እያወሩ ያለ ግን እንዴት ነው ወንድምሽ የሚፈታበትን ነገር? እኔ ወንድም የሚባል ነገር የለኝም። ግን አንቺ ምን አስበሽ ነው እዛ ቤት የተመለሽው? ምን አማራጭ አለኝ? የት ልሄድ እንዲሄድ ፈልገ ነበር? አይ እኔ እንጃ፣ እኔ እዛ ቤት እንድትመለሽ አልፈልግም ነበር። አንተ በአቋራጭ ጠልፈኝ ፈልገ እና አንቺን አላት። አዎ እኔና መጠልፈኝ ሌላ። ስለዚህ አሁን እኔ ስለ ወንድምሽን ብቻ አንዳንድ ነገር እንድናወራን፣ እኔ ስለ ወንድሜ ሌባ ወንድም ስለሌለ ስለ ወንድሜ በፍጹም እንዳታወራኝ ብላ በጣም ተቆጥታ ሄደች። ወይዘሮ ሜላት ሀና ጋር ሄዳ ሀናን ለማናገር ሞከረች። ሀንዬ ልጄ እባክሽን ደህና ነሽ ወይ አለች። ደህና ነኝ አዎ። እና ምንድን ነው ለምን ጠፋሽ? በቃ እኔ ካሁን በኋላ ወደ እናንተ አልመጣም። እኔ እናንተ ቤት ከጠፋው ቀን ጀምሮ እናንተ ሰላም አይደላችሁ። እኔ ሰላሜ እዚህ ቤት ነው፣ አባቴ ጋር ነው የምቀመጠው። እኛ ካሁን በኋላ እኛ ይባል ነገር የለም። ችግራችሁ ፍቱ፣ እኔም ችግሬን እፈታለሁ ብላ ወይዘሮ ሜላትን አስቀየመች። እሷም ደግሞ እናቴ በቃ ይቅርታ፣ ምንም ማድረግ አልችልም ብላ ወደ ቤቷ ተመለሰች። አሲር መጣና ሰላም ሀንዬ ብሎ ሰላም አላት። እሷም ሰላም አለችውና ቁጭ ብለው እያወሩ እያለ ሀንዬ መሰላት እሷን ፈልጎ ነው። እሱ ግን ከእናቷ ጋር እንድትጣረቅ ስለፈለገ ነው የመጣና እንዴት ነሽ? ደህና ነኝ። በጣም ተጠፋፋን አይደል? አዎ ግን አሁን በቃ እንድታገባኝ እፈልጋለሁ አለችው። እሱ ደግሞ እንዴት አላት። በቃ እንድታገባኝ እፈልጋለሁ። አንቺ የሆነ ችግር ሲያጋጥምሽ ብቻ እንድታገባኝ የምትይ ከሆነ ትዳር እኮ አይባልም። ከችግርሽ የተላቀቅሽ ግን ደግሞ ትዳሩ ይቀራል። ትዳር እኮ በግፊት ሳይሆን በፍላጎትና በራሶች ጊዜ የምታገቢው ነገር እንጂ የሆነ ጊዜ ስቸግርሽ የምታገቢውና ሲያስፈልግ የምትፈቺው ትዳር አይደለም አላት። በጣም አስተዋይ ሰው ነው አሲር። አይ ቢሆንም በቃ እቀፈኝ ብላ እሱ እሺ በቃ ልቀፍሽ ብሎ አቅፏት እሷ ማጽናናት ጀመረ። ምክንያቱም በጣም ተጎዳች። ከቤት ከጠፋች ጀምሮ ችግሯ ብዙ ስለሆነ ሀንዬ በጣም ነው የምታሳዝነው። ምናሴና ሰላምዬ ስራ ቦታ ሄዱ። ሰላም ተከትላ ሁሌ ስራ ቦታ እየሄደች ምናሴ አይፈልግም። ሰላም ግን ከሱ ጋር መቅረት አልፈለገች። ምክንያቱም ምናሴ የሚሰራውን ስራ መስራት እየፈለገች ነው። ሊስትሮ መጥረግ በጣም ከፍተኛ ፍላጎት። ለምን እሱ ገንዘብ እያገኘ ስለሆነ ጥሩ ስራ መስሏት ነው መሰለኝ ሁሌ እሱ ጋር እየሄደች ትቀመጣለች። ወደ አውሳ ቁጭ ብላ እንዳለች የሆነ ሰውዬ ልጅ ይመጣና ጫማ ሊያስጣርቅ ቁጭ ስል ልጥረግልኝ ሲለው ወደ ምናሴ ሲጀምር እኔ ካልጠረኩ አንቺ ጊዜ ቁጭ ያልሽው ጫማ ለመጥረግ ነው ወይስ ምንድን ነው? ወይስ ለማስጠረግ ነው? እግርሽ ላይ ያለው ጫማ የሚጠረግ አይደለም። አይ እኔ እኮ ሊስትሮ ነኝ ትለዋለች። ከዛ ሊስትሮ ከሆንሽማ እስቲ ጥረግልኝ ብሎ ልክ አንድ እግሩን ነካ ነካ ስታርቅ ይቺ በጣም ጎበዝ ነች ብሎ 100 ብር ጋይቷት ሄደ። ምክንያቱም እሱ ሰውየው ለካ ያንን የድንብላል ወንድምን ወርቅ የሰረቀ ነው። የድንብላል ወንድምም ወርቁ ማን እንደወሰደበት እያስታወሰ ነው። ተምችና አሲርም እሱ አጠገብ ቆሞ ወርቁን ማን ነው የት ነው ያስቀመጥኩ እስቲ ያስታውሰው። ትዝ ሲለው እሱ እጁ ሊታጠብ ምግብ ያዘዘ ሰዓት ልጁ ከፌስታል ውስጥ ወርቁን ይዞበት እንደሄደ አስታወሰ። ግን ልጁን ብታየው ታወቀዋለህ? አዎ አውቀዋለሁ፣ በደንብ ነው ያየሁት ይለዋል።
ወዲያውኑ እነ ምናሴ በቃ እናገኘዋለን አሲርና ተምች በቃ ሰውየውን እናገኘዋለን በቅርቡ ትወጣለህ አታስብ እንዴት ነው የማላስበው እስር ቤት እኮ ነኝ አለ ደምለው በቃ ይዞ ደምል ብሎት እነሱ ወዲያውኑ ሰው ልጁን ፍለጋ ሄዱ። አቶ ዛክር ደግሞ ቀጥ ብሎ ወደ ወይዘሮ ማሌት ቤት ሄደ። ወይዘሮ ማሌት ቤት ገብቶ አንኳኩቶ ግብት አለባት። እሷም ደነገጠች። ወይዘሮ ማሌት እንዴ አቶ ዛኪር አለችው አንተ ነህ እንዴ? እና አወራው ስለ ስራ አንዳንድ ነገሮችን አወራ። ችግር የለውም በቃ ስራውን እንስማማለን። ያው አንዳንዴ ያው ከዩኤል ጋር ያልተስማማንበት ነገር ስራውን ጠልቼ ሳይሆን አንዳንድ ነገር አልተስማማንም። ችግር የለውም በቃ ተረድቼሻለሁ። እና ነይና ስራሽን ስሪ ነገ ቢሮ አላት። እሷን በጣም ደስ አላት። አንተ ብለኸኝ አንተ አክብረኸኝ መጥተህ ወደ ቢሮ ብጠራኝ እኮ እመጣ ነበረ። አንተ እኮ ሀገሩ የታወቅክ እኮ ታዋቂ የአዲስ አበባ የከተማችን ባለሀብት እኮ ነው። የማያውቅ ሰው የለም። እኔ እኮ በድምጽ እንጂ በፎቶ የሚያውቀኝ ሰው ያለ አልመሰለኝም ነበር። በቃ ችግር የለውም ነገ እመጣለሁ ብለው ወይዘሮ ሜላትን ፈጣሪው ለካስ አንተ ከኔ ጋር ነህ እኔ እኮ ረስተኸኛል ብዬ ነበር ብላ በጣም ደስ አላት። ምክንያቱም ይሄ ስራ ለሷ አስፈላጊ ነው። ስራ ካልሰራች መኖር አትችልም። ወይዘሮ ሜላት በአሁኑ ሰዓት ላይ ችግር ያን ሁሉ ሀብት አጥታ ይሄ ሁሉ የተፈጠረ በዛ በባሏና በሶች ላይ በሰራተኞች ለሽነት የሰው እዳ ተይዞባት ያንን ካምፓኒ የሷን ድርጅት አጥታ አሁን በጣም ችግረኛ የሆነችው ይሄ ሁሉ የመጣባት ሰው በማጣትና በባለቤቷ ጉዳይ ነውና አሁን ወርቁም ይገኛል ወይስ አይገኝም? በጣም አጓጊና ስለ ወርቁ ጉዳይ ሁሉም ሰው እየተጨነቀ ነው